ሶማሌላንድ ያው የምትጠብቀው የሀገርነት እውቅና አለ ከኢትዮጵያ አንፃር። ያም ቢሆን የአፍሪካ ህብረትም ሆነ ዓለም አቀፍ ተቋማት ደግሞ ዩኤን ይህንን አልተቀበለም አሁን ባለው ደረጃ። ኢትዮጵያ አንደኛ የአፍሪካ ህብረት መቀመጫ መሆኗ የሁለተኛ ሆና የስቴትሁድ ሪኮግኒሽን ላለመስጠት ራሱን የቻለ ክፍተት ፈጥሮባታል ብለው የሚያነሱ ሰዎች ስላሉ፣ ግን ይሄ እንዴት ነው የሚቃኘው? ይሄ ጥሩ። አሁን ወደ ሴናሪዎቹ እንምጣ። ቤስት ሴናሪዮ ለሶማሊላንድ የእውቅና ሂደት ቤስት የሚባለው ሴናሪዮ ቤስት ኬዝ ብለን ብንወስደው ከኢትዮጵያ አንፃር ኢትዮጵያ እንግዲህ በእያንዳንዱ እናያታለን። ቤስት የሚሆነው የሶማሊያ የሪኮግኒሽን ሂደት በመጀመሪያ ከሶማሊያ ጋር በሚደረግ ንግግር አድርጎ ከዛ ሁለቱ በሚያደርጉት ስምምነት በኢጋድ በኩል አልፎ ለአፍሪካ ዩኒየን ቢቀርብ that is the best። እሱ አይነት የሪኮግኒሽን ሂደት ቢሆን ለኛም ምንም አይነት ችግር አያመጣብንም። ምክንያቱም የአፍሪካ ህብረት ጋር በተያያዙ እንደዚህ አይነት እንትኖችን እንደማበረታታት እንዳንታይ ያደርገናል። ሌላኛው እንግዲህ ይሄኛው ቤስት ነው። ይስማማሉ ወይ ሁለቱ ተነጋግረው ሞቃዲሾና ሀርጌሳ ተነጋግረው ወደዚህ ሞቃዲሾ በቃ እውቅና ሰጥቼሻለሁ ከዚህ በኋላ ጣጣሽን በአፍሪካ ህብረት ጨርሽ ምናምን ትላለች ወይ የሚለው እንግዲህ እሱ ሌላ ነው። ግን ቢሆን የተሻለ የሚሆነው ይሄ ነው። ሌላኛው ደግሞ የሆኑ ሀገራት ብቻ እውቅና ሰጥቷት መቀጠል አሁን እየሆነ እንዳየ ነው። ላይክ አሁን እስራኤል ጀምራለች። ታይዋን አካባቢ ያለና ምናልባት የሆነ ሀገርም ሊሆን ይችላል የእስራኤል ወዳጅ የሆነ ወይንም ደግሞ የሶማሊላንድ ፔን ይሰማናል የሚል የሆነ ሀገር 3-4 ሀገር እውቅና ሰጥቷት እንደ ሀገር ሁኛለሁ ብላ እንደ ታይዋን ልትቀጥል ትችላለች። ይሄ ግን እቺ ማዘር ካንትሪዋ እውቅና እስካልሰጠች ድረስ በዚህ በአፍሪካ ህብረት ምናምን የሚለው ነገር አስቸጋሪ ይሆናል። እንደዚህ በሚሆንበት ጊዜ ኢትዮጵያ ምናልባት ለኛውን እንደዚህ አይነቱ ሴናሪዮ ሙሉ በሙሉ ማግኘት ያለብንን ጥቅም እንዳናደርግ ያደርገናል። አሁን ባለው ሁኔታ እንኳን በርበራ ፖርት ብትሄድ በጣም ዌል ኢንፍራስትራክቸሩ በደንብ የተዘረጋ ነው። ከበርበራ እስከ ሀርጌሳ እስከ ድንበር ጥሩ ማስፋልት አለ ምናምን ብዙ ገቢዎች ንግዳችንን በዛ ማድረግ እንችል ነበረ። ግን ሶማሊላንድ እውቅና ካለማግኘቷ የተነሳ የትኛውም ኢንሹራንስ አቅራቢ አሁን ለመርከብ እውቅና ኢንሹራንስ ከቨር አያደርግም። አንዳንድ ፕሮቶኮል ጉዳዮች አሉ ሴትል መደረግ ያለ እሱም ይሳርገናል። ሁለተኛው ሴናሪዮ ከሆነ ቻሌንጅ እንደሆነ ይቀጥላል ማለት ነው። የሆነ ጥቂት ሀገር ብቻ እውቅና ሰጥቷት። ሌላው ደግሞ እርግጥ አሁን ኦልሬዲ አንድ ሀገር ስላደረጋት በቃ እውቅና ሳታገኝ እንደ ሀገር እውቅና ሳታገኝ ግን ዲፋክቶ ሆኖ መቀጠል እንደ ታይዋን። አሁን ታይዋን ሁሉም ሀገር የዲፋክቶ ስቴት አድርጎ ነው የሚቀበላት። ዋን ቻይና ነው ግን ዲፋክቶ ዋን ስቴት ቱ ሲስተም ነው ቱ ምናምን የሚሉት ነገር አለ። እንደዛ ሆኖ የመቀጠል አለ። ይሄም ሰላም ሆኖ ሊቀጥል ይችላል። ግን እኛ ማግኘት ያለብን ጥቅም ብዙ እንትን አይለን። የሶማሊላንድ ጉዳይ በዚህ መልኩ ይቀጥላል። ምንድነው ማድረግ ያለብን የሚለው እንግዲህ በየወቅቱ ልናሳካ የምንፈልገው ፍላጎት ላይ የሚመሰረት ይመስላል። ግን አሁን ካለን መሰረታዊ ከሚባለው ጉዳይ አንፃር ምን ላይ መመርኮዝ አለብን ተብሎ ሊታሰብ ይችላል? ስጋቶችንም በዛው ታነሳ። ቤስት መልካም የሚሆነው ሁለቱን ማደራደር ብንችል ሞቃዲሾና ሶማሊያን ማደራደር ቢቻልና ሁለቱ ወይ መዋሃድም ከሆነ መዋሃድ መለያየትም ከሆነ መለያየት ፒስፉል የሆነ ዲቮርስ ቢያደርጉ በጣም ይሄ ለአፍሪካ ቀንድም ለኛም በጣም የተሻለው መንገድ እሱ ይመስለኛል። አዘርዋይስ ግን በየትኛው መንገድ ለብቻህን ብትሰጣት እውቅና ወይንም ደግሞ እንዳለን ዲፋክቶ ሆና ዝም ብላ ትቀጥልም ብትል ከነሱ ሳይድ ብዙ የሚመጣ በስጋት ላይ ኖር ይችላል። ግን ማግኘት ያለብህን ደግሞ ጥቅም ሳታገኝ ትቀራለህ። አመኔታው እንዴት ይሆናል? ፖለቲካ ነው አምናለሁ። የሆነ ጊዜ አሰላለፎች ሊቀየሩ ይችሉ ይሆናል። ጠላት ሆኖ የሚቀጥልም የለም ወዳጅ ሆኖ የሚቀጥል የለም በዲፕሎማሲ። ግን አሁን ባለው ነባራዊ ሁኔታ ሶማሊያ ይህንን እንድታደርግ ኢትዮጵያ ላይ አመኔታ ሊኖራት ይችላል ተብሎ ሊታሰብ ይችላል። እንግዲህ የማደራደር ሂደቱን ማንም ሊያደርገው ይችላል። ሶማሊያና ሶማሊላንድ ማደራደር እኛ መጠቀም አለብን ብለን እስካሰብን ድረስ
ባይ ዘ ዌይ ሶማሊያ ላይ አመኔታ አለን የለን የሚለው ራሱ ኩዌስችኔብል ነው። ሶማሊያ ላይ እኮ ኢትዮጵያ ብዙ ነገር ኢንቨስት እያደረገች ነው ያለችው። አሁን ባለው የሶማሊያ ሴኩሪቲ ሲስተም ባሉበት ችግር እንኳን አይ ዶንት ቲንክ ያለ ኢትዮጵያ እንትን ማለት የሚችሉ አይመስለኝም። እንደ መንግስት አሁን ያለው መንግስት ራሱ በሞቃዲሾ በአካባቢው ላይ መንቀሳቀስ የሚችል አይመስለኝም ያለ ኢትዮጵያ። ያ የኛ ፕሬዘንስ ፖለቲካሊ ተጠቅመንበታል ወይ ሌቨሬጅ አድርገን እንደ ሌቨሬጅ ተጠቅመንበታል እሱ ሌላ ጥያቄ ነው። ግን አሁንም ኢትዮጵያ ሶማሊያ ላይ ከባድ የሆነ እንትን አለን፣ አቅምም አለን፣ እዛ አካባቢም ፕሬዘንሱም አለን። ሁለቱን ከማደራደር አንጻር ያው እኛ ኦልሬዲ ጎረቤት ስለሆንን ስጋት ሊገባቸው ይችላል። ግን ዓለም ላይ እንግዲህ 200 ሀገር ነው ያለው። አንዱ መጥቶ ወይ አፍሪካ ህብረት እንዲላቸው ድጋፍ ማድረግ የሚቻል ይመስለኛል። እስቲ ወደ ሱዳን ጉዳይ እንምጣ። የጦር መሳሪያ ሽያጭን ያደራ እንደ ወርቅ ያሉ ማዕድናት ዋነኛ የፍልሚያ ጉዳይ የሆኑበት ገልፎቹ እጃቸውን በረጅሙ የከተቱበት ቀደም እንዳነሳ ነው እና ከዚህ አንጻር ግን በተለይም አሁን በዩኤን እውቅና የተሰጠው የተባበሩት መንግስታት ድርጅት የሱዳን መንግስት ብሎ እውቅና የሰጠው የአልቡርሃን አስተዳደር በተለያዩ ወቅቶች ኢትዮጵያ ላይ የሚያቀርባቸው ክሶች እንደነበሩ የምናያቸው ናቸው። በተለይም ከተቀናቃኙ ወይም ደግሞ ከዚህ አርኤስኤፍ ከሚባለው አካል ጋር ኢትዮጵያ ግንኙነት አላት ምናምን የሚል አይነት እንትን አላት። ምንድነው አንድምታው? እንደዚህ አይነት የመካሰስ ሂደቶችስ ዓለም አቀፍ ህጎች ላይ ያለንን ተሰሚነት ከማሳጣት ባለፈ ሁለቱን ሀገራት ለማደራደር በሚደረገው ሚና ውስጥ የኢትዮጵያን ሚና አያኮስሰውም ወይ? 3-4 ነገር ነው አንድ ላይ ያነሳው ይመስለኝ። በመጀመሪያ ትንሽ ስለ አልቡርሃን መንግስት የተወሰነ ማለት የሚያስፈልግ ይመስለኛል። እናም ስለ አርኤስኤፍ እና አልቡርሃን ራሱ ማውራት ያለብን ይመስለኛል። 2019 መፈንቅለ መንግስት እንበለው አይደለም ያ አመጽ ምናምን ተደርጎ የሲቪሊያን መንግስት ሲመጣ አልቡርሃንና ሄሚቲ አብረው ነበሩ። ሲቪሊያን መንግስቱም ሲገለብጡ አብረው ነው የነበሩት። የሐምዶክን መንግስት ሲገለብጡ ቡርሃንም ሄሚቲም አብረው ነበሩ። ዋናና ምክትል ነበሩ። ዴን ምንድነው የተፈጠረው? ብዙዎቻችን የምንረሳው ማለት ነው። ኢትዮጵያ ውስጥ የትግራይ ጦርነት ሲመጣ ያችን ቅጽበት ተከትሎ የኢትዮጵያን ድንበር ማለት 1972 አግሪመንት ላይ ባለበት ይርጋ ላስቲንግ ሶሉሽን ወደፊት እስከሚመጣ ድረስ ባለንበት ኢትዮጵያን ባለችበት ሱዳንም ባለችበት የሚል ስምምነት አለ 1972 ላይ። ምንድነው የተፈጠረው ካልከኝ ድንበር ጥሰው ገብተው የኢትዮጵያን እንትን ማለት ወረራ ፈጽመዋል። ይሄ የጉዌን የሚባለው ነው አይነሰም። ያው ድንበሩ ጉዳይ ባይዘው የራሱ ሌላ ዲቴይል ዲስከሽን ይፈልጋል። የሱዳን ግን የ1972 አይ ቲንክ እኛም እነሱም የተስማማንበት ስለሆነ ስታተስ ኮን ማስቀጠል የሚል ስለሆነ ማለት ነው። ከዛ እኛን ወረሩ። በዛ ወቅት የኛ ኤክስፔክቴሽን ምንድነው? የኢትዮጵያ መንግስት በትግራይ በነበረው ችግር ምክንያት እዛ ጋር ፎከስ አድርጎ ያው የራሱን ህግ ማስከበር ስራ ይሰራል ነው። ግን እነሱ ወረራ ፈጸሙ። ትግራይ ጦርነት ሲያልቅ ግን በሄሚቲና በቡርሃን መካከል አለመስማማት ተፈጠረ እና የአርኤስኤፍ እና የሳፍ ግጭት ላይ የኢትዮጵያ ሚና ኢንሲግኒፊካንት ነው ማለት ሚዲያው የሚለው እንዳለ ሆኖ ግን መርሳት የሌለብን ሁለቱ የራሳቸው የቆየ ዳይናሚክስ አለው። አርኤስኤፍ ማነው ይሄ ጦር ኃይሉ ነባሩን የሱዳን ሲስተም የማስቀጠል ፍላጎት አይነት ነው። ከሳውዝ እየመጣ ያለው የአርኤስኤፍ ደግሞ አዲስ የሆነ ሱዳን እንድትፈጠር የመፈለግ አይነት ይሄ አሁን እኛ ሀገር ኖርዝ ሳውዝ ዳይናሚክስ እንደሚባለው አይነት እሱ አለበት። ሌላው ሩት መቆጣጠር የጎልድ ሩት ምናምን የመቆጣጠር ፍላጎት አለ። ከዚህ አንጻር ከራሳቸው ዳይናሚክስ አንጻር ስታየው ኢትዮጵያ የራሷን ናሽናል ሴኩሪቲ ከማረጋገጥ የዘለለ በእነሱ ላይ ገብታ ለውጥ ሊያመጣ በሚችል መንገድ ኢንቮልቭ አደረገች የሚል ከስሞታ የዘለለ ሲግኒፊካንት ሪፖርት እስካሁን የለም። የስልጠና ቦታዎችን
እስከ ማደራጀትና እስከ መስጠት የደረሰ አይነት እንትን አለ። እንግዲህ እሱን ክሬዲብል መረጃ ሲኖረው እናወራለን። በእኔ ባለኝ እንትን አይደለም። ቢሆንም ግን እሱም ከሰልፍ ዲፌንስ የዘለለ ነው ብሎ መውሰድ አይቻልም። ጊቨን ዘ ኔቸር ኦፍ እንትን ማለት ነው የሄሚቲ ቀጣይም ስጋቱ ነው ሊቀጥልብን ይችላል። ማነው ቡርሃን ባለፉት ዓመታት ለኛ ካሳየው አመለካከት ማለት ነው። ሌላው ቡርሃንን መርሳት የሌለብን የቡርሃን ኃይል ከኤርትራ መንግስት ጋር ከቲፒኤልኤፍ ታጣቂዎች ጋር አብሮ የሚሰራ ነው። ስለዚህ አሸንፎም ቢወጣ ስጋትነቱ ይቀጥላል ማለት ነው። ለኢትዮጵያ ያለው ስጋት ይቀጥላል። የኢትዮጵያን የውስጥ የሴኩሪቲ ዳይናሚክስም ተጽዕኖ ውስጥ የመክተቱ እድል በዚሁ መንገድ ይቀጥላል ማለት ነው። ሌላኛው የግብጽ በአፍሪካ ቀንድ የመምጣት ጉዳይ ነው። ከዚህ በፊት አይተነው በማናውቀው መንገድ በ10 ሺዎች የሚቆጠሩ ወታደሮችን ኢትዮጵያ አፍንጫ ስር መጥቶ ዲፕሎይ የማድረግ ሂደት ከዛ ደግሞ በአንድ ዓመት ጊዜ ውስጥ ወደ አስመራ የሚደረጉ እንቅስቃሴዎች መብዛት ከአስመራም በተመሳሳይ ካይሮ የሚደረጉ ጉዞዎች መብዛት ከዛ ይሄ የመከበብ ስሜትን ተብሎ ሊታሰብ የሚችለውን በተለምዶ መፍጠር ኢትዮጵያ ላይ ምናምን የምናየው ነገር ሆኗል። በተለይም ደግሞ ከድህረ ፕሪቶሪያ በኋላ የተቀዛቀዘው እና የፖለቲካ ቁርሾ ውስጥ የገባበት የአስመራና የአዲስ አበባ ስንጥቃትን ለመጠቀም እየሄደችበት ያለውን ሂደት ከኤርትራ ጋር ያለን ጉዳይ እንዴት ነው ማየት የምንችለው? ቅድሚያ ለጎረቤት የምንሰጥ ሀገር ሆነን ግን አሁን ባለው ነባራዊ ሁኔታ በፕሪንሲፕል ደረጃ በመርህ ደረጃ ያለው የኢትዮጵያ የውጭ ግንኙነት ፖሊሲ አሁን በቀጠናው ካሉ ጎረቤቶቻችን ጋር እያራመድን ካለነው ሂደት ጋር ተመጋጋቢ ነው ወይ? ራሱን የቻለ ፓራዶክስስ የለውም? በጣም ጥሩ እንትን እንደ ፖሊሲ ዳይሬክሽን ኢንፋክት ቅድሚያ ለጎረቤት እንሰጣለን። ፕላስ ያሉንን ሪሶርሶችም ከጎረቤት ጋር ሼር እያደረግን ነው የምንኖረው። ይሄ እንትን የለውም። ሙከራዎችም ይሄ አሁን የአብይ አህመድ መንግስት ወደ ስልጣን ከመጣ ጀምሮ ጎረቤት ሀገርን እንደ ስጋት ከማየት ለምን እንደ ወዳጅ አናይም በሚል ነው ኤርትራ ጋርም ራፕሮችመንት የተደረገው። የሱዳን የሶማሊያ መንግስትን ሶስቱንም በአንድ ሶማሊያ፣ ኢትዮጵያ፣ ኤርትራ ሆኖ መተባበርና ምልክቶች ነበሩ። ግን the tricky part of foreign policy ምንድን ነው? ፎሪን ፖሊሲ አንተ ባሰብከው እና አንተ ካልኩሌት ባረከው ብቻ አይሄድም። ምክንያቱም ፎሪን ፖሊሲን የሚወስነው የውስጥ ፖለቲካ ብቻ አይደለም። ፎሪን ፖሊሲን የውጭ ዳይናሚክስ ራሱ ይወስነዋል። እሱ አንዱ ትልቁ ፋክተር ነው። ከዛ በዘለለ ግን ከሶማሊያ፣ ከጅቡቲ፣ ከኬንያ፣ ሳውት ሱዳን ጋር አሁንም የተለመደው መልካም ግንኙነት እንዳለ አለ። ምኑ ነው የተቀየረ ካልከኝ፣ በተለይ ከኤርትራ ጋር ያለው ግንኙነት ተቀይሯል። ማንም አይክደውም። ይሄ ደግሞ ከምን መጣ ካልከኝ ባይ ዘ ዌይ ኢትዮጵያን ፎሪን ፖሊሲ ካለን ላለፉት አሁን የኛም ተቋማን ሁለቱ አዎች የሚል አንድ መጽሐፍ አውጥተናል ከ2 ዓመት በፊት። ላለፉት ምናልባት 100 200 300 ዓመት ወደ ኋላ ሄደን ብናይ በኢትዮጵያ ፎሪን ፖሊሲ ላይ ውሃ በከፍተኛ ደረጃ የኛን ደህንነትም ውጭ ግንኙነትን ዲተርሚን ያደረገ ሪሶርስ ነው ብለን ካልኩሌት ማለት በራሳችን እይታሱን አስቀምጠናል። ይሄ ሪሶርስ ማንን ነው በተለይ ደግሞ ስቦ የሚያመጣው ሀገር ማንን ነው ካልክ ግብጽ ነው። ላለፉት ብዙ ዓመታት በዚህ በቀይ ባህርም በአባይ በኩልም ትልቅ ስጋት ሲሆኑ የኖሩ እነሱ ናቸው። ግን ባለፉት 2 ዓመታት ሱዳን ላይ የተፈጠረው ችግር፣ በኢትዮጵያና በኤርትራ መካከል የተፈጠረው አለመግባባት ለነሱ በጣም ፈርታይል ግራውንድ ነው የሆነላቸው። ለግብጾች በከፍተኛ ደረጃ ወደዚህ እንዲመጡ ድሮም ቢሆን ከዚህ ተግባራቸው ተቆጥበው አያውቁም። አሁን ግን ይሄ አለመግባባት የፈጠረላቸው ሁኔታ አለ። ባለፉት ዓመታት የነበረው የኢትዮጵያ ዲፕሎማሲ ጥንካሬ ግብጽ ምንም አይነት ፕሬዘንስ ፊዚካል ፕሬዘንስ በአፍሪካ ቀንድ ዙሪያ እንዳይኖራት ያደረገ ሆኖ የቆየ ነው የሚል መከራከሪያን የሚያቀርቡ ስላሉ ነው ያነሳሁት። እና አሁን ላይ ግን በ10 ሺዎች ደረጃ ሰራዊት እስከ ማስፈር የሚደርስ አይነት እንትንን
እውቅና በሰጣ ተቋም ውስጥ አድርጎ መምጣት አይ ነው እሱንም ቢሆን እንትንም በለዋ በ10 ሺዎች የሚለው ራሱ ዲቤቴብል ስለሆነ አንደኛ ከ2018 በፊት አሁን በፈረንጆቹ አንድም ወታደር ቢሰፍር ግን ዶክተር ልክ ነህ ከ2018 በፊት ግብጽ በዚህ ዙሪያ ያልነበረች የሚለው ራሱ አከራካሪ ነው ማለት እንግዲህ እንደዚህ አይነት መረጃዎችን ከኔ ይልቅ የተሻለ ሊተነትኑ የሚችሉ የመረጃ ሰዎች ስላሉ ግን አሁን ሶማሊያ ላይ ምንድነው ግብጽ ሞከረች የሆነ ቀጠና ላይ ወታደር አሰፍራለሁ አለች ከኤምኦዩ በኋላ ደን ጄኔራሎቹ መጡ ምናምን እዚህ ጋር ነው መስፈር የምንፈልገው ይሄንን አካባቢ ስጡን አሉ ደን አሁን ሂዳ አንተ ቼክ ታረግ ግብጽ አስፍራለች የሰራዊቷን ሶማሊያ ላይ ብትል አንተም ቼክ ማድረግ ትችላለህ የለም እስካሁን ድረስ ከፉከራ ይዘለለ ማለት ነው ሳውት ሱዳን ዘግተው ወጥተዋል the only ምናልባት ሊኖሩ የሚችሉት ሱዳን ላይ ነው if it is about እንትን ስለ ፋክት ከሆነ ማለት ነው ግን ግብጾች መቼም ቢሆን ኢትዮጵያ ዙሪያ ከማንዣበብ ነፃ ይሆናሉ ወይ እሱን አይሆንም ምክንያቱም እነሱም ስጋት ስላላቸው ማለት ነው የኢትዮጵያ ማደግ ያሁን ህዳሴ ግድብን ጨርሰን ሌሎች ውሃ ሀብቶቻችንን ወደ መጠቀም መዞራችን አይቀርም እሱ ስጋት ስቦ ይዞ ሊመጣ ይችላል ሌላው ማየት ያለብን የሚመስለኝ ሁሉም አሁን ሀገር ውስጥ ያለው ስጋት ራሱ ከውጭ ተነጥሎ የሚታይ አይደለም በአንድም በሌላም ከዛ ተስቦ የሚሄድ ስለሆነ ማለት ነውና ሀገር ውስጥ ያሉ የፖለቲካ ችግሮቻችንን መፍታት አለብን ምንም ይሄ ጥያቄ የለውም በናሽናል ዲያሎግ በለው ዲሞክራሲ በመዘርጋት በለው ዲቨሎፕመንት ልማት በማምጣት በለው የሀገር ውስጥ ኢትዮጵያ ለኢትዮጵያውያን የምትመች ሀገር የማድረጉ ስራ የማይቋረጥ ስራ መሆን አለበት ይሄ ማንም ማይክደው እንትን ነው ነገር ግን አብዛኞቹ የደህንነት ችግሮቻችን ደግሞ ከውጭ ተስበው የሚመጡ መሆናቸውን ግን መርሳት የለብን ያንን መቋቋም የሚያስችለንን ስራ እየሰራን ነው ወይ ነው ጥያቄው ለምንድን ነው በዚህ ልክስ ጥያቄ በዛበት የኢትዮጵያ የውጭ ግንኙነት እንቅስቃሴ ካለፉት ዓመታት በተለየ መንገድ አሁን ላይ አሰላለፎቹ እንዳሉ ሆነው ብዙ እንቅስቃሴዎችና ጥቅሞች እንዳሉ ሆነው ያንን መቋቋም የሚችል አይነት ነገር አለው የሚል ጥርጣሬ እንዲቀርብበት ያደረገው ምክንያት ምንድነው የምትሰማው እኔ የሚመስለኝ የማይነካ አጀንዳ መንካታችን ይመስለኛል ተዳፍኖ የነበረ አጀንዳ የባህር በር ጥያቄ ማንሳታችን እንደ ሀገር በመንግስት አቋም ተይዞበት እሱ መነሳቱ ከዛ የፕሮፓጋንዳ ዘመቻ እንዲከፈትብን የዲፕሎማሲ እንትን መድረኮች ላይ ሁሉ አጀንዳ እንድትሆን ኢትዮጵያ ከዛ ደግሞ የተወሰኑ ሀገራትን ወደ ግብጽ የመሳብ የመጎተት ስራ መሰራት ተጀምሯል ያ አለ አንዱ ትልቁ ፋክተር እሱ ነው ብዬ አስባለሁ ሌላ ያን ያህል እንትን ልለው አልችልም አሁን ግን ማለት ይሄን ስለ በተለያየ መድረክ የሚወራውን አልሰማም አላቅም እያልኩ አይደለም ኢትዮጵያ ተዳክማለች እንትን ብላለች ምናምን ይላል ግን እንደዛ አይነት ሐሳቦችን ፕሮፐርሊ ጠረጴዛ ላይ ያስቀምጡ በየትኛው ነው የወደቅን የተነሳን የሚለውን መመዘን ያስፈልጋል ብዬ አስባለሁ ከዛ አንፃር ስናየው ትልቁ ግን አሁን በኢትዮጵያ ላይ ጥያቄ እንዲነሳ እያደረገ ያለው የባህር በር የሚለው ጥያቄ ሼክ ያደርጋል ኤስታብሊሽድ የሆነውን ሲስተም የሚነካ ስለሆነ ሁሉም ኢትዮጵያን ሊያስደነግጥ ኢትዮጵያን ሊያሰጋ ይችላል ወደሚለው ሀገር መሮጥ ምናምን ጀምሯል ሶማሊያ ሞክራ ነበር አልቻለችም ሊደርስላት አልቻለም የግብጽ መንግስት ሙቀት ውስጥ ተመሳሳይ ነው እንደው አያይዘህ እንደተናገረ መጀመሪያ ላይ የነበረው የባህር በር ማግኘት አለብን የሚለውን ጉዳይ ያነሳን ያለንበት የዙር ፍጥነት አሁን አለ ብለን ማለት ነው ያ ከሱ አንፃር የተወሰነ እንትን ማለት አለ ለዘብ የማድረግ ነገር አሁን ይታያል መጀመሪያ ኤምኦዩ ከዛ በኋላ በኢዲያ ብዙ እንትን ይባል ነበር አሁን እሱ የለም ለምን እንደሆነ አላውቅም ግን እንዳልከው አጀንዳውን ቀዝቀዝ የማድረግ ነገር አለ ለምን የሚለው እንግዲህ አብረን ምናየው ነው ሌላኛው ቅድም ካነሳው የግብጽ የኢንሰርክልመንት እንቅስቃሴ በሚገባው ልክ በመነጽር ውስጥ እየታየ ነው ወይ የሚለው እሱን
ብታነሳልኝ ደስ ይለኛል። ቅድም አንስተነዋል። አንደኛ ከውጭ ግንኙነት ፖሊሲ የሚቀዳ ነው። ሁለተኛ ባለፉት የመንግስታት ለውጥ ውስጥ የግብጾችን እንቅስቃሴ የምናውቀው ስለሆነ ምናልባት ከኤርትራ የመገንጠል እንቅስቃሴ ጋር በተያያዘም የግብጽ እጅ በብዙ ሊነሳ ስለሚችል ከ1953ቱ የነፃነት እንቅስቃሴ መጀመሪያ ጀምሮ ከድሪስ ሐዋቴ እንቅስቃሴ ጀምሮ የነበረው ሂደት ውስጥ በደንብ አለች። ከጋማል አብዱል ናስር እንቅስቃሴ ጀምሮ የግብጽ ሚና ስላለ በእርግጥ እስካሁን ባለው ሂደት ውስጥ ነቅቶ የመጠበቅ እንቅስቃሴዎች አሉ። ግን ያለነው 21ኛው ክፍለ ዘመን ላይ ነው። ራሱ ዲፕሎማሲ የሚቀየርበት ሂደት እንደ ልዑላዊ ቅያሬ የሚታይ ነውና በዛ ልክ እየተንቀሳቀስን ነው ብለን እንዳንል የሚያደርጉን ነገሮች አሉ። ምንስ ማድረግ አለብን? ከሀገር ጥቅም አንጻር ነው ይህን ጥያቄ ያነሳሁት። ያ ልክ ነው። ወደኋላ መለስ ብለን ካየን አብዛኛው ችግሮቻችን ጋር የግብፅ ሚና እናገኛለን። እንዳልከው የኤርትራም ኢንዲፔንደንስ የሚለው ትግል ራሱ የዚያድ ባሬ ጦርነትን ማንሳት እንችላለን። ከሱዳን ጋር በገባንባቸው አለመግባባቶችም ግጭቶችን ባለፉት ዓመታት ብዙ ልናነሳ እንችላለን። ወደ ኋላም ልንሄድ እንችላለን። 19ኛው ክፍለ ዘመን ምናምን። ይሄ ምን ያሳያል? አንዳንድ ስጋት በመንግስታት መቀየር አይቀየርም። ስጋቱ መልኩ ነው የሚቀየረው፣ መገለጫ መንገዱ ይቀየራል፣ ግን ዘላቂ ሆኖ የሚቀጥልበት ሁኔታ አለ። ከዚህ አንጻር ሁሌም ያንን ስጋት በንቃት ማየት፣ መከታተል፣ መጠበቅ ያስፈልጋል። አሁን ይሄ ስጋት እንዴት እናየዋለን፣ በምን ደረጃ ላይ ነው ያለው ምናምን የሚል ይመስለኛል ያነሳው ያለ። በተቻለ መጠን አይ ቲንክ የሚመስለኝ እዚህ በዙሪያ ላይ መስፈንጠሪያ እንዳታገኝ ማድረግ ነው ማለት። ጂኦግራፊ ራሱ እኛንና እነሱን አራርቆ ነው ያስቀመጠን። ብቸኛው መገናኛችን አባይ ነው። ስለዚህ ግብፅ ኢትዮጵያን ስጋት ውስጥ ልትከት የምትችለው በጎረቤትህ ላይ ማረፊያ ካገኘች ነው። ከዛ ውጪ የራስን ተቃዋሚዎች ማስታጠቅ፣ በሚዲያ ሽፋን መስጠት ምናምን፣ ስፖንሰር ገንዘብ መስጠት ምናምን ሊኖር ይችላል። ግን ኮንክሪት የሆነ ስጋት አንተ ጋር ልትደቅን የምትችለው ምናልባት በዙሪያ ማረፊያ ካገኘች ነው። የተሻለው ዘላቂው መፍትሄ ጎረቤት ሀገሮችህን በተቻለ መጠን ከአንተ ሳይድ እንዲቆሙ ማድረግ ነው። ለዚህ ደግሞ እንግዲህ አይ ቲንክ ትልቅ ስራ መስራት ይጠበቃል። አሁን ምናልባት የወደፊቱ ትልቁ የቤት ስራ የሚሆነው የሱዳንና የኤርትራን ጉዳይ ሴትል ማድረግ ነው። ምናልባት እንግዲህ መንግስት በቀጣዮቹ ዓመታት እሱ ጋር ትኩረት አድርጎ ይሰራል ብዬ አስባለሁ። የጅቡቲ፣ ሶማሊያ፣ ኬንያ፣ ሳውት ሱዳን ማለት ሪሊያብል ፓርትነር ናቸው ብሎ ለመደምደም ማለት ቢያስቸግርም ግን ከነሱ ጋር ልዩነትን ተነጋግሮ ለመፍታት የሚያስችል እድል ግን አለ ከነዚህ ሀገራት ጋር አሁን ባለው ሁኔታ ማለት ነው። አንዳንድ ችግሮች ሊፈጠሩ ይችላሉ፣ ግን ትነጋገራለህ፣ ትፈታለህ፣ የሆነ ኔጎሽዬሽኖችን ታደርጋለህ። ሌሎች ፓርትነሮቻችንም ጆይን እያደረጉ ችግርን መፍታት የሚቻልበት ጥሩ እንትን አለ፣ እድል አለ። ዘ ኦንሊ ትልቅ ስራ የሚፈልገው ከኤርትራና ከሱዳን ጋር ያለው ነው። አይ ቲንክ እሱም ትኩረት ይፈልጋል፣ ያው መንግስት ይሰራበታል ብዬ አስባለሁ። ሌላኛው በጣም አዲስ ነገር ያየነው ቀጠናው ላይ አሜሪካ ባለፉት 2 አስርተ ዓመታት አሳይታ ማታውቀውን አይነት መለሳለስ ሊባል ይችላል ወይም ደግሞ ተወስኗለች ተብሎ ማይጠበቅ ውሳኔ በኢሳያስ አፈወርቂ መንግስት ጋር ያላት ግንኙነት ላይ እንትን ልታደርግ እንደሆነ ይሄ ማዕቀቡን የማንሳት ምናምን የአሜሪካ የፖሊሲ አውጪዎች ወይም ደግሞ የህግ መወሰኛ ምክር ቤት አባላት በተደጋጋሚ እያነሱት ያለው ጉዳይ ነው። ይህስ ለኢትዮጵያ በረከት ወይስ ዕዳ? ያ ጥሩ። ይሄንን በመጀመሪያ ደረጃ ሊሳካ ይችላል ወይ ከሚለው እንጀምር። ባይ ዘ ወይ የትራምፕ የመጀመሪያው አስተዳደር ላይ ሙከራ ነበረ ኤርትራን እንትን ማድረግ፣ ከዚህ ከአይሶሌሽን ማውጣትና አብሮ መስራት የሚለው። ምክንያቱም የትራምፕ በባህሪው ፎሪን ፖሊሲው ቫሉ ቤዝድ አይደለም፣ ዲሞክራሲ ሂውማን ራይት ምናምን አይደለም ትኩረት የሚያደርገው፣ ከመንግስታት ጋር አብሮ መስራት ምንም አይነት መንግስት ቢሆኑ የሚል ምልከታ ስላለው ተሞክሯል። ከዛ በፊት ሙከራዎች አሉ። ጉግል ራሱ ብታደርግ ሙከራዎች እንደነበሩ ታያለ። ያኛው ለምን ፌል አደረገ? አሁንስ ፌል
ላለማድረጉ ምን ዋስትና አለን የሚል ጥያቄ ይነሳል። ይሄ ደግሞ ከኤርትራ መንግስት ባህሪም አንጻር ሊታይ ይችላል። የሚከተሉት ሊደርሺፕ ስታይል፣ አይዲዮሎጂያቸው፣ ስጋቶቻቸው፣ ዓለምን የሚያዩበት መነጽር ምናምን ማተር ያደርጋል ለዲፕሎማሲ ማለት ነው። አይሉም። ምክንያቱም ይፈልጋሉ፣ ከአሜሪካ ጋር መስራት ይፈልጋሉ። ማንም ሀገር ይፈልጋል። ባይዘው ትፈልጋለህ፣ ግን አብረህ ለመስራት መንገድ ስትጀምር አካሄድ ላይ ስማማ ይችላል። ምክንያቱም አሜሪካን ፍሪ ሶሳይቲ ነው፣ ኦፕን ነው፣ ካፒታሊስት ነው። እነዚህ ነገሮች አሉ። ይሄኛው ደግሞ ሌላ አካሄድ የሚከተል ነው። እኔ አሁን በዚህ ሰዓት ኢቭን ሌሎችና አሁን ኢራን ራሱ ትፈልጋለች ከአሜሪካ ጋር መስራት። በስዋይ ተደራድሮ አሁን ጫፍ ላይ እየደረሱት ማለት ነው። ማይፈልግ የለም ባይዘወይ ማናት ኤርትራ ትፈልጋለች፣ ግን ያ ፍላጎት የሚፈልገውን መንገድ መሄድ ትችላለች ወይ የሚለው ጥያቄ ይነሳል። እሱን እንዝጋ። አሁን ዋናው ጥያቄ ለእኛ ምንድን ነው? ስጋት ነው? በረከት ነው የሚል ጥያቄ ይነሳል። እኔ በእኔ እይታ ማለት ነው ይሄ ነገር ቢሳካ ኤርትራና አሜሪካ ጥሩ ወዳጅ ቢሆኑ፣ በኤርትራ ላይ የተጣሉ ማዕቀቦች ቢነሱ፣ ኤርትራ ኢኮኖሚዋን መከፋፈት ብትጀምር ምናምን፣ እነዚህ ነገሮች ቢመጡ ለኢትዮጵያን ስጋት ነው ብዬ አልወስድም። ምክንያቱም አሜሪካ ከኬንያ ጋር ትሰራለች፣ ከጅቡቲ ጋር ትሰራለች፣ ከሶማሊያ ጋር ትሰራለች፣ ሳውት ሱዳን ጋር ትሰራለች። ምንም ብዙ ሰው የሚያየው ምንድን ነው አሜሪካና ኤርትራ እንደው ተራ የሚመስል ወይም ደግሞ ተለምዷዊ ተራ ሳይሆን ተለምዷዊ ከሆነው የባይላተራል ሪሌሽን ወጣ ብለን እንድናየው ነው። ይሄ የሀገራት ወይም ደግሞ የመንግስታት ከባላንሲንግ አንጻር ነው። ከኢትዮጵያ ጋር ስትሰራ የነበረው ለምሳሌ ካውንተር ቴሮሪዝም እንቅስቃሴ ከኢትዮጵያ ጋር ስትሰራ የነበረው ቀጠናውን እንትን የማለት ፕሮቴክት የማድረግ ምናምን እሱም በሙሉ ትታ ከኤርትራ ጋር እንትን ትላለች የሚል እይታ ስጋት አለ። ሌላው በቃ አሁን የባህር በር የምን ጥያቄ እያነሳን ባለበት አሜሪካና ኤርትራ አንድ ሆኑ ማለት በቃ ኤርትራ ማትነካ ሀገር ትሆናለች ምናምን የሚል ስጋት ይመጣል። ግን ታንጀብል አይደለም እንደዚህ አይነት ስጋት። በራፕሮችመንት ምን አይነት ራፕሮችመንት ነው እነዚህ ሀገራት እየመሰረቱ ያሉት? አሁን ለምሳሌ የግብፅና የአሜሪካን ግንኙነት ብታይ ከሳውት ሱዳንና ከአሜሪካ ካለው ግንኙነት የተለየ ነው። ለምን 1970s ላይ ባደረጉት ግንኙነት ግብፅና አሜሪካ በየአመቱ ወታደራዊ ድጋፍ ለማድረግ ከእስራኤል ጋር ባይላተራል የሚል በኮምፕሬሄንሲቭ የሆነ በፓኬጅ የተቀመጠ ስምምነት አላቸው። ራሱ የካምፕ ዴቪድ ስምምነት እሱ ማለት ነው አለ። ኤርትራ ጋር ግን ምን አይነት ነው የምታደርገው የሚለው ገና አልታወቅም። ማለት ያንን ያህል ደግሞ ልታደርግ የሚያስችላት ፍላጎት ኤርትራ ላይ አላት ብዬ አላስብም። ኤርትራ ምን ፍላጎት አላት? ቀይ ባህር አካባቢ የተወሰነ ኢንተረስት ሊኖራት ይችላል። ከዛ በዘለለ ግን ኤርትራ የግብፅን ያህል ስትራቴጂካሊ ሲግኒፊካንቱና የቀጠናው አለቃ እንድትሆን ታደርጋታለች ምናምን የተጋነነ ስጋት ይመስለኛል። ከዛ ይልቅ ኤርትራ ቀይ ባህር አካባቢ የተወሰነ ሚና እንዲኖራት፣ ምክንያቱም ኤርትራንም ኤክስክሉድ አድርገህም ያን አካባቢ ሴፍ አደርጋለሁ ማለትም አይቻልም። ምክንያቱም ረጅም ድንበር ያለበት ስለሆነ። ሩጫችን ምን ይመስላል ግን እንደማጠቃለያ የውጭ ግንኙነት ሩጫችን ምን ይመስላል? እንደ አንድ የውጭ ግንኙነት ኤክስፐርት ሲታይ ምንድን ነው የሚያሰጋ? ባይዞ ኢትዮጵያ አምቢሽየስ የሆነ ፎሪን ፖሊሲ የለንም። አምቢሽየስ ስለ የሆነ ቀጠናው ላይ እንትን መሆን ምናምን ወይ በዓለም የሆነ ያላቸው አሉ ፓወር ፕሮጀክት የሚያደርጉ ምናምን። እኛ ትልቁ የሚመስለኝ ትልቁ አምቢሽናችን ህልውናችንን ማስቀጠል፣ ከጎረቤት ሀገራት ጋር ተባብሮ መኖር፣ ከዛ ማደግ ነው። ግን በዓለም ላይ አሁን ተደጋጋሚ ስጋት እየፈጠረብን ያለው በየጊዜው የሚፈጠሩ ሾክ፣ ከኮቪድ ጊዜ ጀምሮ ኮቪድ፣ ከዛ በኋላ የእስራኤል ጦርነት፣ የኢራኑ ምናምን ልንል እንችላለን፣ የዩክሬን ጦርነቶች፣ እነዚህ በእያንዳንዳችን ኪስ ላይ የሚገባውን ጉዳይ ነው እየነኩት ያሉ። እነዚህ ልትቆጣጠራቸው ማትችላቸው ግን የግድ ዝግጁነትን የሚፈልጉ ነገሮች ናቸው።
ይሄ ባለበት ሁኔታ ከጎረቤትም የመነጭ ይምጣ ከራስም ይነሳ መሻገር ያልቻልናቸው ግጭቶች እንትኖች አሉ። እነዚህ ነገሮች ቻሌንጅ ነው ቀጥለዋል። ትልቅ ትኩረት ይፈልጋሉ። ከዛ ውጭ ግን የሱዳን እና የኤርትራ ጉዳይ ስጋቱን ይቀጥላል ብዬ አስባለሁ። በሌላው ላይ ግን ተነጋግረህ ተግባብተህ መስራት የምትችልበት እድል አለ ብዬ አስባለሁ። ምናልባት የሱዳንና የኤርትራ ጉዳይ በተለየ ሁኔታ ምንድነው ስጋቱ? በአንተ አይን፣ በአንድ ኤክስፐርት አይን እስቲ። አንደኛ የሱዳን ግጭት አልቆምም እስካሁን ድረስ እንዳየ ነው። ሁለተኛ በመቀጠሉ ምክንያት ከኢትዮጵያ የሚሄዱ የታጠቁ ኃይሎችም የኤርትራም እጅ እየገባ ያለበት ሁኔታ አለ። ግን ትልቁ ችግር የሱዳን በዚህ ሁኔታ መቀጠል በርደን ነው ለኛ። የግብፅም ፕሬዘንስ እየጨመረ የሚሄደው ሱዳን በዚህ መልኩ የምትቀጥል ከሆነ የግብፅ ፕሬዘንስም የሚቀጥልበት ሁኔታ አለ። እንግዲህ ለዚህ አፋጣኝ ምላሽ መስጠት የሚፈልግ ይመስለኛል። በጣም አመሰግናለሁ ዶክተር ከልብ ለነበረን ቆይታ። ውድ የሪፖርተር ወቅታዊ ተከታታዮቻችን የዛሬው ቆይታችን ይህንን ይመስል ነበረ። ከዶክተር ከዳር ታዬ ጋር ነው ቆይታ ያደረግነው። አጠቃላይ የኢትዮጵያ የውጭ ግንኙነት ፖሊሲ ቅርጽ ምን ይመስላል፣ በዙሪያችን ያሉ ሀገራትስ ከኢትዮጵያ የጥቅም እንቅስቃሴና የፖለቲካ አውድ አንጻር እንዴት ይቃኛሉ የሚሉና መሰል ጉዳዮችን አንስተን ነው ቆይታ ያደረግነው። ስለ ቆይታችን ዶክተር ከዳር ታዬን አመሰገንን። ሪፖርተርን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትሆኑ በአክብሮት እየጋበዝን አማኑኤል ጀንበሩ ከመላው የካሜራ ባለሙያዎች ጋር በመሆን ቸር ተመኘን።